እርግጠኛ ነኝ ብዙዎቻችሁ በአንድም ሆነ በሌላ አጋጣሚ ይህንን ጂሰስ የተሰኘውን ፊልም አይታችሁታል ብዬ አስባለሁ። ይህ አስገራሚ ፊልም በዓለም ዙሪያ በርካታ ሪከርዶችን የሰበረ ሲሆን ከጀርባውም ብዙ አስገራሚ እውነታዎች ያሉት ፊልም ነው። ዛሬ ስለዚህ ፊልም አስገራሚ የጀርባ እውነታዎች ልንገራችሁ። ፎሎ ማድረግ እንዳትረሱ። ፊልሙ በመጽሐፍ ቅዱስ የሉቃስ ወንጌልን በመውሰድ ወደ ፊልም ስክሪፕትነት የቀየረው ባርኔት የተባለ ጸሐፊ ነው። በኋላም ፒተር እና ጆን የተባሉ ዳይሬክተሮች ዳይሬክት አድርገውት ወደ ፊልምነት ተቀይሯል። ፊልሙ እንግዲህ በ1979 ለመጀመሪያ ጊዜ እንደ አውሮፓውያን አቆጣጠር ለእይታ የበቃ ሲሆን ከዛ በኋላ ያልተስፋፋበት የምድር ጫፍ የለም። በዓለም ላይ ፊልሙ እስካሁን ድረስ 2 ትልልቅ ሪከርዶችን ሰብሯል። የመጀመሪያው በዓለም ዙሪያ በበርካታ ቋንቋ የተተረጎመ በታሪክ የመጀመሪያው ፊልም ሆኖ ዛሬ ድረስ እየመራ ይገኛል። ብታምኑም ባታምኑም ይህ ፊልም በዓለም ዙሪያ ከ2100 በላይ ቋንቋዎች በኢትዮጵያ ብቻ እንግዲህ ወደ 4 ቋንቋዎች እንደተተረጎመ በግል ያውቃለሁ። ከዛ በላይም ሊሆን ይችላል። በዓለም ዙሪያ ደግሞ ከ2100 በላይ ቋንቋዎች ተተርጉሞ እየታየ ይገኛል። ሌላኛው የሰበረው ሪከርድ ደግሞ በዓለም ዙሪያ በበርካታ ሰዎች በመታየት ብዙ እይታን ያገኘ ፊልም ለመሆን ችሏል። ይሄውም ደግሞ በዓለም ዙሪያ በ5 ቢሊዮን ሰዎች እንደታየ ይታመናል። ከ8 ቢሊዮን በላይ እይታዎችን ደግሞ አግኝቷል። ምክንያቱም ፊልሙን አንድ ጊዜ ብቻ ሳይሆን አንድ ሰው 3ም 4ም 5ም 10ም 15ም 20ም ጊዜ ስለሚያየው ማለት ነው። የፊልሙ ባለቤት ካምፐስ ክሩሴድ ፎር ክራይስት የተሰኘ ተቋም ሲሆን ተቋሙ ይህንን ፊልም ማዘጋጀት የፈለገበት ምክንያት በዋናነት ክርስቲያኖች በመጽሐፍ ቅዱስ ላይ የሚያነቡትን የኢየሱስ ክርስቶስን ታሪክ በምስል ለመግለጽና ለማሳየት ያሰበ ሲሆን ሌላኛውና ዋናው ዓላማ ደግሞ የክርስትና እምነትን በፊልም መልክ በተለያየ ዓለም ማስፋፋት ነበረ። በጣም በሚያስገርም ሁኔታ በፊልሙ ላይ የተሳተፉ አብዛኛው ሰዎች ግን ማለትም 90% የሚሆኑት የክርስትና እምነት ተከታይ ያልሆኑ፣ አብዛኞቹ ደግሞ ሃይማኖትም ጭምር የሌላቸው ሰዎች ናቸው በፊልሙ ላይ የተሳተፉት። የፊልሙ ክሮዎችን፣ የፊልሙ ተዋናዮችን ዋና ዋና የሚባሉትን ጨምራችሁ ማለት ነው። ፊልሙን ሰርቶ ለማጠናቀቅ 6 ሚሊዮን የአሜሪካን ዶላር በወቅቱ እንግዲህ በ1970ዎቹ እንደ አውሮፓውያን አቆጣጠር የፈጀ ሲሆን ፊልሙ ለመንፈሳዊ ዓላማ እንደመዘጋጀቱ 6 ሚሊዮን የአሜሪካን ዶላር ሲያወጣ ያገኘው ገቢ ግን በአጠቃላይ 4 ሚሊዮን ዶላር ብቻ ነው። ምክንያቱም ዋናው ለኮሜርሻል ፐርፐዝ ወይም ደግሞ ለንግድ ፐርፐዝ ስላልተሰራ ማለት ነው። አንዳንድ ቦታዎች ላይ ፊልሙ የሚያስገኘው ገቢ በገጠር አካባቢዎች ላይ ፊልሙን በነፃ ለማሳየት ለህዝቡ ይውል እንደነበረ ነው መረጃዎቹ የሚያሳዩት። ፊልሙ እንግዲህ ከዚህ ቀደም ቅድም እንደነገርኳችሁ በካምፐስ ክሩሴድ ፎር ክራይስት የተዘጋጀ ቢሆንም በኋላ ላይ ደግሞ The Jesus Film Project ለተሰኘ ተቋም ተሰጥቷል። አሁን በዋናነት ፊልሙን ተረክቦ የእይታዎቹን ሁኔታ በመላው ዓለም የሚቆጣጠረው The Jesus Film Project የተሰኘው ታዋቂው ቢሊዮነር ቢል ብራይት ተቋም ነው። The Jesus Film Project ፊልሙን ሰርቶ ለማጠናቀቅ ረዥም ጊዜን የወሰደ ሲሆን በተለይ ለቀረጻ ብቻ ደግሞ 7 ወር ነበረ የወሰደባቸው። ከቀረጻው በላይ ግን እጅግ ረዥም ዓመት የፈጀባቸው ለፊልሙ የሚደረግ ዝግጅት ነበር። ፊልሙ ሃይማኖታዊ ይዘት ያለው በመሆኑና ጊዜውም ወደኋላ ረዥም ዓመት የራቀ በመሆኑ ለአልባሳት ዝግጅት በወቅቱ የነበሩ ሰዎች ምን ይለብሱ ነበር፣ ምን ይበሉ ነበር፣ ምን ይጠጡ ነበር የሚለውን ጨምሮ ከሃይማኖት አንግል አንዳንድ ነገሮች እንዴት መገለጽ አለባቸው፣ በአንዳንድ የሃይማኖት ተቋማት ደግሞ ይህ ነገር እንዳይገፋ ወይም ደግሞ ተቃውሞ እንዳይደርስበት ሲባል የሁሉንም በክርስትና እምነት ዙሪያ ያሉ እምነቶችን በሙሉ በአቻቻለ መልኩ እንዲቀርብ ሰፊ የሆነ ዝግጅት ተደርጎበት ነው ፊልሙ ለእይታ እንዲበቃ የተደረገው። ይህ ፊልም እንግዲህ የቀረጻ ሂደቱ የተከናወነው በእስራኤልና ሊባኖስን ጨምሮ በፊሊስጤም የተለያዩ የመካከለኛው ምስራቅ አካባቢዎች ላይ እንደተቀረጸ በፊልሙ የኋላ ታሪክ የሚያስረዳ ሲሆን በዋናነት 254 ተዋናዮች ሲሳተፉበት ከ5000 በላይ የሚሆኑ ተዋናያን ደግሞ አጃቢ ሆነው በፊልሙ ላይ ተሳትፈዋል። አጃቢ ተዋናያን ማለት ነው። ፊልሙ እንግዲህ በ1979 እንደ አውሮፓውያን አቆጣጠር ለእይታ ከበቃበት ጊዜ ጀምሮ አሁን እስካለንበት ድረስ የተለያዩ ቴክኖሎጂዎችን አልፏል። ከቪኤችኤስ ወደ ዲቪዲ፣ ከዲቪዲ ወደ ሚሞሪ፣ ከሚሞሪ ደግሞ ወደ ዩቲዩብ እና ማህበራዊ ሚዲያዎች ጭምር በተጠናከረ ሁኔታ አሁንም እየተስፋፋ ሲሆን በፊልሙ ምክንያት ብቻ በሚሊዮን የሚቆጠሩ ሰዎች ወደ ክርስትና እምነት እንደመጡ ነው የዚህ ፊልም ታሪክ የሚያስረዳው። በቀጣይ ደግሞ ፊልሙ ላይ የተሳተፉ ተዋናያን ፊልሙ ላይ ከመሳተፋቸው በፊትና በኋላ ስለተፈጠረባቸው አስገራሚ ነገር በፖድካስት በቃለ መጠይቆቻቸው ስላጋሯቸው ነገሮችና ከፊልሙ ተዋናዮች ጀርባ ያሉትን አስገራሚ ነገሮች ደግሞ አጋራቸዋለሁ። የስቅለት በዓል ፍጹም ከምናውቀው በተለየ መልኩና በአስገራሚ ሁኔታ ልዩ ትርጉም ተሰጥቶት የተለያየ ዓለም ላይ እንደሚከበር ስንቶቻችሁ ታውቃላችሁ? ዛሬ በዚህ ቪዲዮ በተለያየ ዓለም ላይ እጅግ አስገራሚ ሁኔታ የሚከበረውን የስቅለት በዓል ከነትርጓሜው ላሳያችሁ። ፎሎ ማድረግ እንዳትረሱ። በመጀመሪያ የምንሄደው ወደ ላቲን አሜሪካዊቷ ሀገር ጓቲማላ ነው። ጓቲማላ የሚከበረው የስቅለት በዓል ልዩ ትርጉም ያለውና አስገራሚ ሂደት ያለው ነው።
በጓቲማላ የስቅለት በዓል በሚሆን ቀን ማለዳውን ተነስተው የተለያዩ ሰዎች በተለይም ደግሞ ሰዓሊዎችና የእጅ ጌጥ የሚሰሩ ሰዎች በስፋት በከተማዋ ጎዳናዎች ላይ ማለትም ወደ ቤተክርስቲያን በሚያስገባው ጎዳና ላይ በሙሉ የተለያዩ ጌጣጌጦችን መሬት ላይ ይስላሉ። የሚስሏቸው ጌጣጌጦች ግን በቀለም የሚሳሉ ሳይሆን የተለያዩ አሸዋዎች እየተሰበሰቡ አሸዋው በተለያየ ቀለም በአረንጓዴ፣ በቀይ፣ በቢጫ፣ በነጭ በመሳሰሉ ከለሮች አሸዋው እየተነከረ አሸዋው ራሱ ቀለም እንዲይዝ ይደረጋል። ይሄ በቀለም የተነከረው አሸዋን በመጠቀም ታዲያ መሬት ላይ ወደ ቤተክርስቲያን በሚወስደው ጎዳና ላይ መሬት ላይ ውብ የሆኑ ስዕሎች ይሳላሉ። እነዚህ ውብ የሆኑ ስዕሎችም በአሸዋ መሬት ላይ ከተሳሉ በኋላ ህዝቡ ከቤተክርስቲያን ይወጣና በሌላ አቅጣጫ መጥቶ ዳግም በአሸዋው ላይ እየተራመደ ወደ ቤተክርስቲያን ይገባል። በአሸዋው ላይ ሲራመድ እንግዲህ ቀድሞ በብዙ ልፋት የተሰራው ያ የሚያምር ጎዳና ያ የሚያምር አሸዋ ሙሉ በሙሉ ይበላሻል ማለት ነው። ይህንን የሚያደርጉበት የራሳቸው የሆነ መንፈሳዊና የሃይማኖታዊ ትርጉምም ይሰጡታል። ይሄውም እንግዲህ አሸዋው ዓለምን ይወክላል ነው የሚሉት ጓቲማላዎች። አሸዋው ዓለምን የሚወክል ሲሆን ዓለም የፈለገ ብታመር የፈለገ በቀለም ብትንቆጠቆጥም ወደ ሰማያዊ መንግስት ወደ እግዚአብሔር መንግስት ወደ ቤተክርስቲያን የምናደርገው ጉዞ ግን ይሄ ውበት አታሎ እንዳያስቀረን በሚል የስቅለት ቀን በጎዳና ላይ የሚሳሉትን እነዛን አበቦች እነዛን የሚያምሩ ምንጣፍ የሚመስሉ የአሸዋ ስዕሎች እየረገጡ ይሄዳሉ። በኋላ ደግሞ የመበላሸቱ ትርጉም ዓለም ልክ እንደ አለት ሳትሆን እንደ አሸዋ ናት። የሆነ ነገር ሲመጣ በቃ ጠፊ ናት። ውበቷ ሁሉ ረጋፊ ነው። የማይረግፈው አለታማ ውበት ያለው ቤተክርስቲያን ውስጥ ነው፣ ክርስቶስ ጋር ነው ብለው ስለሚያምኑ በአሸዋ ላይ እየተራመዱ ይህንን ትርኢት ለዓለም ያሳያሉ ማለት ነውና ይሄ በስቅለት በዓል ላይ በየዓመቱ ጓቲማላውያን የሚተገብሩት አስገራሚ የአከባበር ስነ ስርዓታቸው ነው። እናንተ እንዴት አያችሁት? ወደ ሌላኛው ሀገር ፊሊፒንስ ደግሞ ልውሰዳችሁ። የፊሊፒንስ አከባበር እጅግ በጣም አስፈሪና በብዙ አብያተ ክርስቲያናት የማይደገፍ አይነት አከባበር ነው የስቅለት በዓልን የሚያከብሩት። ይሄውም ራሳቸው በአደባባይ በመቸንከር ጭምር ነው። ከህብረተሰቡ የተውጣጡ የተለያዩ ሰዎች ዓመቱን ሙሉ ሲጸልዩና ሲጾሙ ከቆዩ በኋላ በዓመቱ መጨረሻ ላይ የሚያደርጉት በ10 ሺዎች የሚቆጠሩ ቱሪስቶች በነገራችን ላይ ይህንን የፊሊፒንስ የስቅለት በዓል አከባበር ለማየት ወደ አካባቢው ይሄዳሉ በየዓመቱ። ታዲያ በስቅለት በዓል ዕለት እነዚህ ፊሊፒንሳውያን የእሾህ አክሊል በመድፋት ልክ ጌታ ክርስቶስ በመጽሐፍ ቅዱስ ላይ እንደተነገረው አድርጎታል የተባለውን ነገር ራሱን ነው የሚያደርጉት። በአደባባዮች እጅግ በጣም ዘግናኝ በሆነ መልኩ ራሳቸውን እየጎረፉ ይጎዳሉ። ከዚህም ከመገረፍም በላይ ደግሞ በአደባባይ እስከ መሰቀልም ጭምር ይደርሳሉ ማለት ነው። ተሰቅለው ተቸንክረው በአደባባይ ታያቸዋላችሁ ማለት ነው። ይሄ እንግዲህ በጣም በሚገርም መልኩ በተለያየ አብያተ ክርስቲያናት አይደገፍም። ነገር ግን ዛሬ ድረስ ፊሊፒንስ ውስጥ ይሄ ይካሄዳል። ልክ መጽሐፍ ቅዱስ ላይ ያለውን ስቅላት እነሱ በትክክል በሚስማር እየተቸነከሩ በጎናቸው እየተወጋ የእሾህ አክሊል እያደረጉ እየደሙ ይህንን በዓል ያከብሩታል ማለት ነው። ሌላኛው የስቅለት በዓል በአስገራሚ ሁኔታ ከሚከበርባቸውና ልዩ አከባበር ካለባቸው ሀገራት መካከል ደግሞ ግሪክና በአቅራቢያ የምትገኘው የቆጵሮስ ደሴት ወይም ሳይፕረስ ደሴት ላይ ያለው አከባበር ነው። የቆጵሮስ ደሴትና የግሪክን አከባበር ስናይ ደግሞ በመጀመሪያ ከእንጨትና ከተለያዩ ማቴሪያሎች አሻንጉሊት ይሰራል። ይህም የሚሰራው ትልቅ አሻንጉሊት እንግዲህ ይሁዳን የሚወክል ነው ብለው ያምናሉ። ከዛ በኋላም ይህንን ይሁዳ ብለው የሰሩትን አሻንጉሊት በትልቅ እንጨት ላይ ካስቀመጡት በኋላ ከቤተ ክርስቲያን ጸሎት በኋላ ይህንን ስዕል እየደበደቡ ያቃጥሉታል ማለት ነው። ይኸውም እንግዲህ ከሃዲዎችና ለፈጣሪ የማይታመኑ በሰማይ ቤት እንዲህ ይቃጠላሉ የሚለውን መልእክት ለማስተላለፍ ነው። በዚህ መልኩ ግሪካውያን የስቅለት በዓልን የሚያሳልፉት ማለት ነው። ሌላኛው እንግዲህ የስቅለት በዓል ከዓለም በተለየና ገራሚ ሁኔታ ከሚከበርባቸው ሀገራት መካከል ደግሞ የኛዋ ሀገር ኢትዮጵያ አንዷ ናት። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንግዲህ በጾም በጸሎትና በስግደት ነው ይህ በዓል የሚታለፈው። የስቅለት በዓልን ለምታከብሩ በሙሉ እንኳን አደረሳችሁ። መልካም በዓል ይሁንላችሁ። መልካም ትንሣኤ